بالعالمين والصلاة والسلام على سيد الأنبياء والمرسلين وعلى آله وصحبه أجمعين. أما بعد فأحييكم بتحية أهل الإسلام وتحية أهل الجنة وهي السلام عليكم ورحمة الله وبركاته. أن نخلصنا ويانا لله تبارك وتعالى عملا بقول رسول الله صلى الله عليه وسلم ኢነመል አዕማሉ ቢንያት ወኢነማ ሊኩል እምሪኢን ማ ነዋ። መጀመሪያ ያው ንያችንን መጽዳት ይኖርብናል። ስለ ታላቁ ነቢይ ዓለይሂ ሰላቱ ወሰላም ስለ ይቺ ዓለም ለእሳቸው ሲባል የተፈጠረችላቸው የሆኑ እንደዚሁ ለእኛ ረሕመት ተደርገው የተላኩት ነቢይ ስለ እሳቸው ታሪክ እኮ ለማወቅ ንያችንን መጽዳት ይኖርብናል። በኢኽላሳችን ቀድር ስለሆነ የምንጠቀመው ማለት ነው። ከዚህ በፊት በነበረው ደርሳችን ላይ ስለ አባታቸው ሊታረዱ እንደነበረ አነ ወለዱ ዘቢሐይኒ እኔ እኮ የሁለት እርድ እኮ ልጅ ነኝ ብለው በተናገሩበት እኮ ሐዲስ መሰረት ነቢያችን አንደኛው አብዱላህ አባታቸው ሊታረዱ እንደነበርና እንደዚሁ ኢስማኤል የኢብራሂም ልጅ ሊታረዱ እንደነበር በምን አይነት መልኩ ድነው ሰይዳችን እንደተረገዙ ከዚህ በፊት ባለው ደርሳችን ላይ አይተነው ነበረ ማለት ነው። የዛሬው ደርሳችን ደግሞ የሚሆነው ባቡ መውሊድ ረሱልላህ ሰለላሁ ዐለይሂ ወሰለም የነቢያችን መውሊድ የተወለዱበት ቦታ እንደዚሁ የተወለዱበት ዘመን ዞርፈ ዘማንም ዞርፈ መካንም ይሆናል። ይሄ መውሊድ የሚለው ቃል ስለነሱ በማብራራት ላይ የተቀመጠ የሆነ ባብ ነው ማለት ነው። ሻም ውስጥ ያለን አገር በሱራም ሙሉ ለሙሉ ያበራ ብርሃን ከእናታችን እኮ ወጥቶ ነበረ ከእናታችን አሚና ፈኢዛ ወቀአ ፈሰሚሂ ሙሐመዳ የወለድሽው ጊዜ ሙሐመድ ብለሽ ስሙን አውጪለት ብሎ መላኢካ ነግሯት ነበረ። ምክንያቱም ፈኢነ ስመሁ ስሙ እኮ ምክንያቱም ይሄ የምትወልጂው ልጅ ተውራቲ አሕመዱ ተውራት ውስጥ ላይ አሕመድ እኮ ይባላል ስሙ የሕመዱሁ አህሉ ሰማኢ ወአህሉል አርዲ የሰማይ ሰዎችም ነዋሪዎችም የመሬት ነዋሪዎችም የሚያመሰግኑት ልጅ ነውና የምትወልጂው ስትወልጂው እኮ አሕመድ ሙሐመድ ብለሽ ስሙን አውጪው። በተውራት ውስጥ ግን ስሙ አሕመድ ነበረ። ወስሙሁ ፊል ኢንጂል በኢንጂል ውስጥ እኮ የአላህ መልእክተኛ እኮ ስማቸው ምንድን ነበር? አሕመድ የሚል ስም ነበራቸው በኢንጂል በወንጌል ውስጥ የሕመዱሁ አህሉ ሰማኢ ወአህሉል አርዲ አሕመድ የተባሉበት ምክንያት ደግሞ የሰማይ ነዋሪዎች የመሬት ነዋሪዎች ሁሉ የሚያመሰግኑት ልጅ ስለነበረ ወስሙሁ ፊል ቁርአን ሙሐመድ በቁርአን ውስጥ ደግሞ ስሙ ማነው? ሙሐመድ የሚባል ስም ይሄንን የመሰለ ታላቅ ነብይ ነው ያረገሽው ስትወልጂው ሙሐመድ ብለሽ እኮ ስሙን አውጪለት ብለው መላኢካ ነበር የነገራት። وهذا وذاك يقتضي انها رأت حين حملت به عليه السلام ይሄንን እኮ ነገር እኮ የሚያስፈርደው ምንድነው? ስትወልጂው ሙሐመድ ብለሽ አውጪው። በተውራቱ ላይ ደግሞ ስሙ አሕመድ ነበር በኢንጂሉም ስሙ አሕመድ ነበር የሚለው የተፈረደላት የተነገራት እናታችን አሚና ቢንት ወህብ ባረገዘቻቸው ሰዓት ነበረ። ከአነሁ ኸረጀ ሚንሃ ኑሩን ቁርጥ እኮ እሳቸው ስትወልዳቸው ሰይዳችንን ብርሃን እኮ ከሳቸው ወጥቶ ነበረ። አዱአት ለሁ ቁሱሩ ሻም የሻም ግንቦችን ሙሉ የሚያበራ የሆነ ብርሃን ያለው አብሯቸው ወጥቶ ነበረ ማለት ነው። የዛ ሰዓት አይን ያለው ሁሉ ያንን እኮ ይመለከት ነበረ ማለት ነው። አና አሚና ቢንቲ ወህብ እናታችን አሚና ቢንቲ ወህብ የምትወልድበት ሰዓት ላይ ምን ይላሉ? ተዕኒ ረሱላላህ የአላህ መልእክተኛን ሲወልዱ እናታችን አሚና ፈማ ወጀድቱ ለሁ መሸቀተን ሐታ ወዱዕቱሁ ይላሉ። ፈማ ወጀደት አላገኘችኝም ለሁ ለሳቸው መሸቀቱን ችግር የሚባል ነገር አላገኘኝም ነበረ። ማንኛውም ሴት እኮ ልጅ ሲወልድ የሚያጋጥመው ችግር ልጅ ሲወልድ እኮ በምጥ ምክንያት የሚያጋጥመው እኮ የሆነው መከራ ሁሉ እኔ እኮ እንደው የሚያስቸግር ልጅ አልነበረም የወለድኩት አሉ። ምክንያቱም የዓለሙን ዋና እንደው አይደለም ለእናታቸው ለሰው ሁሉ ለእንስሳ ሁሉ የሚጨነቁትን ነብይ እሱን ስወልዳቸው ችግር የተባለ ነገር ሁሉ አላገኘኝም ነበር አሉ። ፈለማ ፈሶለ ሚኒ ከኔ ሆድ እኮ ተለይቶ የወጣ ጊዜ አለች እናታችን አሚና خرج معه نور أضاء لهما بين المشرق إلى المغرب በፀሐይ መውጫና በፀሐይ መግቢያ መካከል ብርሃን ሙሉ ብርሃን ወጥቶ ነበረ እሱ ከኔ ጋር እኮ የተለየ ጊዜ አሉ። ثم وقع إلى الأرض ከእናታችን ሆድ እኮ ሰይዳችን አለይሂ ሰላቱ ወሰላም ከእናታቸው አሚና ሆድ የወጡ ጊዜ ቀጥታ ወደ መሬት እኮ አረፉና ሙዕተሚደን አላ የደይሂ በሁለት እጆቻቸው ደገፍ ብለው ከእናታቸው ሆድ ሲወጡና ሰይዳችን ከእናታቸው ሆድ ወጥተው መሬት ላይ አረፉ። ሁለት እጆቻቸው ደገፍ ያሉ ሆነው
ثم أخذ قبضة من التراب ከዛ በእጃቸው ጭብጥ አፈር ዘገኑ እናታቸው ሆድ ሲወጡ ገና ሰይዳችን ከዛ ፈቀበዱሃ ጨበጧት ወረፈአ ረእሰሁ ኢለ ሰማ ቀጥታ ከእናታቸው ሆድ ወጥተው በሁለት እጆቻቸው መሬትን ተገድፈው ወጡና አፈሩን በእጃቸው ዘግነው ወደ ሰማይ ቀጣሉ ማለት ነው። ወደ ሰማይ እኮ መመልከታቸው ምንን ይገልጻል? ኢላ ሪፍዓቲ ቀድሪሂ ነው ይላሉ። ደረጃቸው ከፍ ያለ መሆኑን እየገለጹ ነበር ወደ ሰማይ ጠቆማቸው ሰይዳችን። ወቃለ በዕዱሁም ከፊል ዑለማዎች ምን ይላሉ? ወቃዓ ጃሲየን ከእናታቸው ሆድ ሲወጡ ተንበርክከው ነው ያረፉት። አላ ሩክበተይሂ በሁለት ጉልበቶቻቸው ላይ ተንበርክከው ነው ቀጥታ የኛ ነብይ አለይሂ ሰላቱ ወሰላም ያረፉት ይላሉ ከፊሎቹ። አይ ከፊሎቹ ደግሞ መሬት ላይ ቀጥታ አረፉ፣ በእጆቻቸው ተገድፈው ነው ያረፉት። ከዛ በኋላ አፈሩን ዘገኑና ወደ ሰማይ ነበር የጠቆሙት ይላሉ። ወኸረጀ መዐሁ ሆኖም ግን በማንም መልኩ ከእናታቸው ሆድ ሲወጡ አብሯቸው ወጥቷል፣ ኑሩን ብርሃን ወጥቷል። አዱአት ለሁ ቁሱሩ ሻሚ ወአስዋቂሃ ሻም ውስጥ ያሉ ሱቆች ሁሉ ብርሃን በብርሃን እኮ እስከሚሞሉ ድረስ ግንቦቻቸው ሁሉ ብርሃን እስኪሞሉ ድረስ ሐታ ሩእየት አዕቁል ኢቢል ቢበስራ በስራ ውስጥ ያሉ እንግዲህ መካ ሲወለዱ ሰይዳችን በስራ ሻም ውስጥ ያሉ ግመሎች ሁሉ አንገቶቻቸው እስኪታይ ድረስ ብርሃን የተባለ ሁሉ ሞልቶ ነበረ ሰይዳችን አለይሂ ሰላቱ ወሰላም እናታችን ሲወልዷቸው ማለት ነው። ራፊአን ረእሰሁ ኢለ ሰማ ራሳቸውን ቀጥ አድርገው ወደ ሰማይ ተመልክተው ነበረ ነብያችን አለይሂ ሰላቱ ወሰላም። የኛ ነብይ እንግዲህ ታላቅ የሆኑ ነብይ በዚህ መልኩ ነበር ከእናታቸው ሆድ የተለያዩት ማለት ነው። ምን ይላሉ? ዑስማን ኢብኑ አቢል ዓስ የሚባሉት ታላቅ ዓሊም ሐደሰትኒ ኡሚ ይላሉ እናቴ እኮ አውርታኛለች ይላሉ ዑስማን ኢብኑ አቢል ዓስ አና ሸሂደት ዊላደተ አቢና ቢንቲ ወህቢ ረሱልላህ ሰለላሁ ዐለይሂ ወሰለም እናቴ የአላህ መልእክተኛ እኮ ሲወለዱ እዛ የተወለዱበት ቦታ ላይ አብራ ተገኝታ ነበር ይላሉ ዑስማን ኢብኑ አቢል ዓስ የሚባሉት እናቴ የሰይዳችን እኮ አሚና ሰይዳችንን ስትወልዳቸው አብራ ተገኝታ ነበረ። ሻሃደት አሚና ቢንቲ ዋህብ ረሱላላህ ሰለላሁ ዐለይሂ ወሰለም ለይለተ ዊላደቲ ተመለከተች። አሚና ሰይዳችንን በወለደችበት ቀን ላይ ተመለከተች። ቃለት ብላለች ፈማ ሸይኡን አንዙሩሁ ፊል በይቲ ኢላ ኑሩን እናታችን አሚና የኛን ነብይ እኮ በሚወልዱበት ሰዓት ላይ እናቴ እዛ ተገኝታ ነበረ ይላሉ ዑስማን ኢብኑ አቢል ዓስ። የዛ ሰዓት እኮ እናታችን አሚና በዛ በወለዱበት ቤት ላይ ብርሃን ብቻ እንጂ ሌላን አልመለከትም ነበር። የኛ ታላቅ ነብይ ሲወጡ በብርሃን እንጂ በጨለማ ሆኖ አልወጡም። ብርሃንን እንጂ ቤቱን ሞልቶት የምመለከተው ሌላን አላይም ነበር። ወኢኒ አንዙሩ ኢለ ኑጁሚ ወደ ኮከቦቹ እኮ እየተመለከትኩ ነበር። ተድኑ ትቀርበኝ ነበር እኮ ኮከቦቹ ሐታ ኢኒ ለአቁሉ ለየቀዐነ ዐለየ ኮከቦቹ እኔ ላይ ሊወርቁብኝ ነው እንዴ ብዬ እስክፈራ ድረስ ኮከቦቹም እኮ በእኔ ላይ እየቀረቡብኝ ነበር ይላሉ። ወዘከረ القاضي عياض عن الشفاء شفاء የሚባል ኪታብ አላቸው ቃዲ ዒያድ ሽፋ የሚባል ኪታብ ላይ ቃዲ ዒያድ ምን ይላሉ? ሸፋዕ ናት እንጂ ሸፋዕ ከሚባሉት ሸፋዕ ማለት ማን ናቸው ካላችሁኝ የአብዱራህማን ኢብኑ ዐውፍ እኮ እናት ናቸው። ሰይዳችንን ያዋለዱ አዋላጅ ማን ነበሩ? ሸፋዕ ነበሩ። ሸፋዕ ማለት የአብዱራህማን ኢብኑ ዐውፍ እናት አነሃ ካነት ቃቢለቱ አዋላጅ ሆነው የኛን ታላቅ ነብይ አለይሂ ሰላቱ ወሰላም ወደ ዱንያ እንዲወጡ እንደ አዋላጅ የነበሩት ሸፋዕ የሚባሉት የአብዱራህማን ኢብኑ ዐውፍ እናት ነበሩ። ወአነሃ አኽበረት ቢሂ ሒነ ሰቀጡ ዐላ የደይሃ እናታችንን አሚናን ሲያዋልዱ ሸፋዕ ማለት ነው ሰይዳችን እጃቸው ላይ ያረፉ ጊዜ አዋላጅቱ ላይ ወስተሐለ ድምጽ ማውጣት ጀምረው ነበር ይላሉ የአብዱራህማን ኢብኑ ዐውፍ እናት። ሰሚዕቱ ቃኢለን ሲሉ ሰምቻቸዋለሁ ነብያችንን አሉ የርሐሙከላህ ሲሉ ሰምቻቸዋለሁ። የርሐሙከላህ ሲሉ የቁሉ የርሐሙከላህ የሚል ድምጽ ሰምቼ ነበረ። ይሄ ምንድነው? ከእናታቸው ሆድ ውስጥ ሲወጡ ሰይዳችን አለይሂ ሰላቱ ወሰላም አንጥሷቸው አልሐምዱሊላህ ሲሉ መላእክቶች እየመለሱላቸው ነበር። የርሐሙከላህ የሚል ድምጽ ሰማ ነበረ። ወኢነሁ ሰጡዐ መዐሁ ሚንሁ ኑሩን ብርሃን ከሳቸው ወጥቶ ነበረ። ረአይቱ ሚንሁ ሩእየት ሚንሁ ቁሱረ ሩም የሩም ግንቦች ከሱ ይታዩበት ነበረ ብለው እናታችን አሚና ሲወልዷቸው አዋላጅ የነበሩት እኮ ሸፋዕ የአብዱራህማን ኢብኑ ዐውፍ እናት በዚህ ልኩ ሲወለዱ ድምጽ እንዳወጡና እንደተናገሩ ተነግሯል ማለት ነው። ቃለ ሙሐመድ ኢብኑ ኢስሐቅ እንዳስተላለፉልን ከሆነ ፈለማ ወዱዐቱሁ የወለደቻቸው ጊዜ አሚና ቢንቲ ወህብ ሰይዳችንን ፈለማ ወዱዐቱሁ ይላሉ የወለድኩት ጊዜ ሰይዳችንን
بعثت إلى عبد الله بعثت فلما وضعته بعثت إلى عبد المطلب እናታችን አሚና ሰይዳችንን የወለዷቸው ጊዜ ወደ አብዱል ሙጦሊብ እኮ መልእክተኛ ላኩባቸው ሴት ባሪያቸውን ላኩባቸው ወቀድ ሐለከ አቡሁ ወሂየ ሑብላ አባታቸውን ያጡት ገና እርጉዝ እኮ ሆነው ስለነበር ቀጥታ ልጅ ተወለደልህ ብሎ የተላከላቸው ማን ጋር ነበር አብዱል ሙጦሊብ ጋር ነበረ ወይቃሉ ኢነ አብዱላህ ሐለከ ነብዩ ሰለላሁ ዐለይሂ ወሰለም ኢብነ 28 شهرا እርጉዝ በነበሩበት ሰዓት ላይ አሶሑል አቅዋል አስበቱ ያ ስለሆነ እርጉዝ በነበሩበት ሰዓት ላይ አባታቸውን ስላጡ ወደ አብዱል ሙጦሊብ ጋር ላኩላቸው فقالت ያቺ መልእክተኛ ምን አለቻቸው ቃድ ወሊደ ለከ ጉላሙን ወንድ ልጅ እኮ ላንተ ተወለደልህ ፈንዙር ኢለይሂ ወደሱ እስኪ ተመልከተው ብላ መልእክተኛ ላከችባቸው ወደ አብዱል ሙጦሊብ فلما جاءها ወሷ ጋር ወደ አሚና ጋር የመጡ ጊዜ አብዱል ሙጦሊብ ተደስተው ወንድ ልጅ ስለተወለደላቸው አخبرته ነገረቻቸው وحدثته አወራቻቸው بما كانت رأت حين حملت به ያረገዘች ጊዜ መላእክት መጥቶ በተውራት ላይ ስሙ አህመድ ይባላል በኢንጂል ላይ ስሙ አህመድ ነው በቁርአን ደግሞ መሐመድ ተብሎ ነው የሚወራው ስትወልጂ መሐመድ ብለሽ አውጪለት ያን እኮ በርግዝና ሰዓት ላይ ያየችውን ነገር ሁሉ ለአብዱል ሙጦሊብ አወራቻቸው ለሷ የተባለችውን ነገር ሁሉ ወማ ኡረት አንቱ ሰሚሁ እንድትጠራው እኮ የታዘዘችውን መሐመድ ብላ እንድታጠራው የታዘዘችውን ነገር ሁሉ ለአብዱል ሙጦሊብ ነገረቻቸው የዚህ ጊዜ አብዱል ሙጦሊብ እኮ ልጃቸውን ያዙትና በጣም ተደሰቱ አላህን ማመስገን ጀመሩ አላህን እኮ መለመን ጀመሩ ማለት ነው ከዛ በኋላ የኛ ነብይ አለይሂ ሰላቱ ወሰላም ወሊደ ረሱላህ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ ረህመት ለህነት ይወረድባቸውና ሲወለዱ መኽቱነን መስሩራ ናቸው እትብታቸው የተቆረጠ የተገረዙ ሆነው ነው የተወለዱት አሁን የተገረዙ ሲባልና እትብታቸው የተቆረጠ ምልክት እኮ ያለበት ነገር ሳይሆን ልክ እትብቱ እንደተቆረጠ መስለው የተገረዙ መስለው ተወለዱ ነው እንጂ ያ እንኳን ምልክት ላያቸው ላይ የታየባቸው አልነበረም የአላህ መልእክተኛ وقال فاعجب جده عبد المطلب ተገረሙ ሲያዩአቸው በጣም አስገራሚ የሚያሳሱ የሆኑ ነብይ ናቸው በጣም ደግሞ መኽቱነ መስሩራ ሆነው መወለዳቸው ደግሞ አስገረማቸው وقال ليكونن لابن هذا شأن ለዚህ ማለ ወንድ ልጅ አንደው ድንቅ ነገር ሳይኖረው አይቀርም ብለው ተገመቱ ማለት ነው በሰይዳችን ላይ فكان له شأن ጉድ ያለው ልጅ ነው ይሄ ልጅማ ብለው ተናገሩ ማለት ነው ነብያችን አለይሂ ሰላቱ ወሰለም ምን ይላሉ عن الحسن عن انس بن مالك رضي الله عنه انس بن مالك ባስተላለፉት ሐዲስ ላይ قال رسول الله صلى الله عليه وسلم يا الله መልእክተኛ ረህመት ደህንነት ይወረድባቸውና ምን አሉ ሚን ከራመቲ على الله በአላህ ላይ እኮ እኔን እኮ ያላቀኝ አኒ ወሊቱ መኽቱነን የተገረዝኩ ሆኜ መወለዴ አላህ እኮ ካላቀኝ እኮ መንገድ አንደኛው እኮ ይህ ነው አሉ ወለም የራ ሰውአቲ አሐዱን እነዚህን እኮ አስከፊ ሰውነቴን ቆቡልና ዱቡሪን አንድ ሰው እንኳን አላየውም ለዚህ ሲባል አክብሮ እኮ አላህ እኮ እኔን እኮ ካከበረኝ አንደኛው መንገድ ምንድነው አኒ ወሊቱ መኽቱነን ነው አሉ የተገረዝኩ ሆኜ መወለዴ ነው አሉ ከዛ ይሄ ራሱ አላህ እኮ እኔን አልቆ መፍጠሩ አንዱ ምልክት እኮ ይህ ነው ይላሉ ነብያችን አለይሂ ሰላቱ ወሰለም ከዛም እንደዚሁ የአላህ መልእክተኛ ረህመት ደህንነት ይወረድባቸውና የአላህ መልእክተኛ ረህመት ደህንነት ይወረድባቸውና ካነል መውሉዱ ኢዛ ወሊደ ፊ ቁረይሽ በቁረይሽ እኮ ወቅት ላይ ማለት ነው አንድ ልጅ የተወለደ ጊዜ ደፈዑሁ ኢላ ኒስወት ሚን ቁረይሽ ወዲያው ተወልዶ ካደረ ሱብሂ ወቅት ላይ ለሴቶች ይሰጥና በእንስራ ውስጥ እኮ እንዲቀመጥ ይደረጋል ያ ወንድ ልጅ አሁን ይሄ አደት ነበር በቁረይሾች ዘንድ ማለት ነው فلما ولد رسول الله صلى الله عليه وسلم እንደተለመደው የኛም ነብይ አለይሂ ሰላቱ ወሰለም በተወለዱ ጊዜ ደፈዐሁ አብዱል ሙጦሊብ ኢላ ኒስወቲን ወደ ሴቶቹ ሰጧቸው እነዛ ሴቶች በእንስራ ውስጥ እኮ ሊያስቀምጧቸው ማለት ነው ከዛ በኋላ ሰይዳችን አለይሂ ሰላቱ ወሰለም ወስደው እንስራ ውስጥ አስቀመጧቸው فلما اصبحنا اتينا የነጋላቸው ጊዜ ወደ ነብያችን ጋር መጡ فوجرنا البرمه قديم فلقت عنه باثنتين ሲመጡ ያኮ እንስራ የማይበጃችን ይሰበርና ሁለት ለሁለት ተሰንጥቆ ወደ ጎንና ወደ ጎን ወድቆ ሰይዳችን ቁልጭ ብለው አገኟቸው የአላህ መልእክተኛ ወወጀድነሁ አገኟቸው መፍቱሐል አይነይኒ ሁለት አይናቸው ተከፍቶ ነብያችንን አገኟቸው
ሻኺሶን ቢበሶሪሂ ኢለ ሰማዕ ወደ ሰማይ እየተመለከቱ ነበር ቀጥታ ያገኟቸው ነቢያችንን አለይሂ ሰላቱ ወሰላም። በጣም እነዛ ሴቶች አስገራሚ ነገርን በመመልከት ተደናገጡ። ከዛ በፊት እንደዚህ አይነት እኮ የተለመደ ነገር የለም። ማንኛውም እኮ ቁረይሽ ላይ የተወለደ ልጅ ቢወለድ የሚያድረው ጧት ወቅት ይሰጥና እንስራ ውስጥ ነበር እንዲያድር የሚደረገው። ሰይዳችንንም በዛው መልኩ እንደ አደት ስለሆነ ሰጧቸውና ቢያድሩ ጠዋት ሲሄዱ እንስራው ሁለት ለሁለት ተሰንጥቆ ሰይዳችን አይናቸውን ከፍተው ወደ ሰማይ እየተመለከቱ አገኟቸው። የዚህ ጊዜ አታሁና አብዱል ሙጦሊብ ወደ አብዱል ሙጦሊብ ጋር መጡና ፈቁልና ለሁ ለሳቸው ብለው አሏቸው ማረአይና መውሉደን ሚስለው የዚህ አይነት እኮ ተፈጥሮ ያለው አንድ እንኳን ሰው አይተን አናቅም። አስገራሚ የሆነ ልጅ ነው እሳ እንደው የተወለደልህ ብለው አብዱል ሙጦሊብን በመገረም ደረጃ ነገሯቸው። ወጀድናሁ ቀዲም ፈለቀት አንሁ ልቡርመታ እንስራው እኮ ተሰንጥቆ ቀጥታ አገኘ ነው። አይኑ ወደ ሰማይ ቁልጭ ቁልጭ እያለ እንስራው ተሰንጥቆ አገኘ ነው። ወወጀድናሁ መፍቱሐን አይነይሂ ሻኺሶን ቢበሶሪሂ ኢለ ሰማ እንስራው ተሰንጥቆ አይኑ እኮ ተከፍቶ ወደ ሰማይ እየተመለከተ እኮ አገኘ ነው። አጃኢብ ያለው ልጅ ነው እኮ የተወለደው ሳ ብለው ያዩትን አስደናቂ ነገር ለአያትየው ለአብዱል ሙጦሊብ መተው ነገሯቸው። ፈቃል ኢሕፈዝነሁ ጠብቁት ፈኢኒ አርጁ አን የኩነ ለሁ ሸእኑን አስገራሚ ነገር ለሱ ይኖረዋል ብዬ አስባለሁ። ይሄንን ልጅ አሳምራችሁ ጠብቁት ብለው ነበር መልስ የሰጡት አብዱል ሙጦሊብ ማለት ነው። ወይ ደግሞ አው አንየሲበ ኸይረን ወይ ደግሞ ኸይርን ነገር ሳያገኝ አይቀርም ይሄ ልጅ በማለት አስበው ነበር ማለት ነው። እንደዚሁ ፈለማ ካነ اليوم السابع ذبح عنه ودعا له ቁረይሽን ፈለማ አከሉ ቃሉ ያ አብዱል ሙጦሊብ እንግዲህ እንደ ማንኛውም ልጅ እኮ የተወለደ ጊዜ ሰባተኛው ቀን ላይ ይደገስለታል። ያው ቀብለል ኢስላምም በጃሂልያም ዘመን ላይ ነበረና አብዱል ሙጦሊብ እኮ ሰይዳችን እኮ ከተወለዱ በኋላ በሰባተኛው ቀን ላይ እርድ እኮ ታረደና ቁረይሾች እኮ ተጠሩ። የበሉ ጊዜ እነዛ ቁረይሾች ያንን ድግስ ቃሉ ያ አብዱል ሙጦሊብ አረአይተ ኢብነከ ሀዘ ለዚ አክረምተና አላ ወጅሂ ማ ሰመይተው እንደው ፊት ለፊታችን ላይ አለቅጥ ያከበርከው ያላከው እኮ የሆነው ወንድ ልጅህን እኮ እስኪ ያሳየን ማን ብለህ ስሙን አወጣህለት ብለው ሲጠይቋቸው አብዱል ሙጦሊብን ከዛ ምን አሉ? ቃለ ሰመይቱሁ ሙሐመድ ብዬ እኮ ስሙን አወጣሁለት አሉ። ከዛ እነዛ እኮ ቁረይሾች በጣም በመገረም ቃሉ ፈማ ረግብተ ቢሂ አን አስማኢ አህሊ በይቲሂ ከቤተሰቦችህ ስም ከዘሮችህ ስም ለምን እኮ ሸሸህ? እንዴት እኮ የተለመደ ስም ሳታወጣለት ቀረህ? መሐመድ የሚባል ስም አይታወቅም ሲሏቸው ቃል አረቱ አዩሕሚደሁ ላሁ ፊ ሰማኢ በሰማይ ያለ ሁሉ እንዲያመሰግነው ስለምፈልግና ወኸልቁሁ ፊል አርዲ በመሬት የተፈጠረ ሁሉ እንዲያመሰግነው ስለምፈልግ ለዛም ሲባል ሙሐመድ ብዬ አወጣሁለት አሏቸው። ለዚህም ሲባል ወቀድ ሐቀቀ ረጃአሁ ፍላጎታቸውን ደግሞ አላህ አሟላለላቸው። ይሄው ይሄ ሰውም ጂኑም እንስሳውም ሁሉ ሰይዳችንን እኮ በመውደድ ልቡ እስኪጠፋ ድረስ ሰይዳችንን በመውደድ እኮ ሞተ። አቅል ያላቸው ፉሱሐኡል አረብ ነን የሚሉት እንኳ ፈሲሕ ነን ብለው የሚሉት ሰይዳችንን እኮ ሲያስቸግሩና አዛ ሲያደርጓቸው በጀማዳቱ እኮ እንዲከበሩ አደረጋቸው። እንደዚሁ በድንጋው በዛፉ በግመሉ በፊቁው ሰይዳችን አለይሂ ሰላቱ ወሰላም እንዲከበሩ በማድረግ አላህ እኮ አላቃቸው ማለት ነው። የኛ ነብይ አለይሂ ሰላቱ ወሰላም በተለየ መልኩ እንስሶች ሁሉ ያከብሯቸው እንደነበረ ወሰሉሁ ወሐነ ጀዝኡን ኢለይሂ ይላል እንኳ ሐምዝያ ወቀለሁ ወወደሁ الغرباء በማለት ኢማሙ አልቡሲሪ በዚህ መልኩ ነበር የገለጿቸው። ወሰለውሁ ወሐነ ጀዝኡን ኢለይሂ ወሰለውሁ ማለት ቀልቦቻቸው እኮ ሸሸች ብሎ ማለት ነብያችን አለይሂ ሰላቱ ወሰላም አንዲት እኮ ወሐነ ጀዝኡን ኢለይሂ የተምር ጉቶ ነበራቸው ኹጥባ የሚያደርጉበት እሱ ግን ናፈቀ። እነሱ ግን ቀልባቸው ከዚህ ነገር እኮ ሸሽቶ ነበረ። ወሐሲሉ ቂሶቲሂ ይሄ ሙሉ ቂሶው እንዴት ነበር ካላችሁኝ ነብያችን አለይሂ ሰላቱ ወሰላም ቀብለ አን يعمل له المنبر ለሳቸው ከመሰራቱ በፊት ነብያችን ካነ يخطب وهو واقف ቆመው እኮ ኹጥባ ያደርጉ ነበር። የአላህ መልእክተኛ على الارض በመሬት ላይ ቆመው مستندا الى جذع نخلة የተምር ጉቶ ነበረ። ወደዛ ወደ ተምር ጉቶ ጠጋ ብለው መሬት ላይ ቆመው ኹጥባ ያደርጉ ነበረ። የዚህ ጊዜ ወካነ عمودا من عمدان المسجد አሁን የመዲና መስጂድ
ከመስጂዱ ምሰሶች እንደ አንድ ምሰሶ ነበረ ያ የተምር ጉቶና እዛ ላይ ገደፍ ብለው ነብያችን ኹጥባ ያደርጉ ነበረ። ምክንያቱም ያ የተምር ጉቶ አንዱ የመስጂዱ እኮ ምሰሶ ነበረ ማለት ነው። ልክ እንደ ጣራው ማለት ነው። ፈለማ ሱኒዐ ለሁል ሚንበሩ ሰላሰ ደረጃትን 3 ደረጃ ያለው ሚንበር የተሰራላቸው ጊዜ አላህ መልእክተኛ ያንን እኮ ጉቶ ተውትና ወضعه موضع المنبر الذي بمسجده الآن አሁን በሚገኘው በመዲና መስጂድ ላይ እዛ እኮ ሚንበሩ ቦታ ላይ ሚንበር ተቀመጠ። ثم جاء يوم الجمعة ከዛ በሚቀጥለው ቀን ጁምዓ የመጡ ጊዜ فوقف على المنبر ሚንበሩ ላይ ወጡና ቆሙ ማለት ነው ሰይዳችን አለይሂ ሰላቱ ወሰለም። የዚህ ጊዜ فصح الجزع ያ የተምር እኮ ጉቶ በጣም ጮኸ፣ አለቀሰ። ሰይዳችን ስለተለዩት አለይሂ ሰላቱ ወሰላም ጮኸ። حتى سمعه ኩሉ መን ፊል መስጂድ መስጂድ ውስጥ ያለ ሰው ሁሉ ያን ጩኸት እስኪሰማው ድረስ ያ እኮ የተምር ጉቶ በጣም ጮኸ። አተርተጀል መስጂዱ እስኪንቀጠቀጥ ድረስ ሰዎች ድምፁን እስኪሰሙት ድረስ ያ የተምር ጉቶ በጣም ጮኸ ማለት ነው። ወሐታ ተስደዓ ያ እኮ የተምር ጉቶ ስሜት እስኪሰማው ድረስ ወንሸቀ እስኪሰነጠቅ ድረስ በጣም መጮህ ጀመረ ሰይዳችን ስለተለዩት ማለት ነው። የዚህ ጊዜ ፈነዘለ ሰለላሁ ዐለይሂ ወሰለም ሰይዳችን ዐለይሂ ሰላቱ ወሰላም እንኳን ለሰውና ለተምሩ ጉቶ ለጉዕዙ ነገር አዛኝ ነበሩና ከዛ ከሚንበሩ ቀጥታ ወረዱ ማለት ነው። ከዛ ወዶመሁ ኢለይህ ወደ እቅፋቸው ውስጥ አስጠጉት ያንን የተምር ጉቶ ሐታ ሰከነ ሰይዳችን ሲያቅፉት ያንን ጩኸቱ ተረጋጋ። የዛ ጊዜ ተረጋጋ። የዚህ ጊዜ ወቃለ ብለው አሉ ነብያችን አለይሂ ሰላቱ ወሰለም ምን ይላሉ? ሰይዳችን ባያቅፉት ኑሮ ለቅሶውን እኮ ያ የተምር ጉቶ አያቆምም ነበር ይላሉ ዑለማዎች። ወቃለ ወለዚ ነፍሲ ቢየዲህ አሉ ሰይዳችን ነፍሴ በቁጥጥሩ በሆነችው ጌታዬ እምላለሁኝ ለውለም አልተዚሙሁ ቃል ኪዳን ባልገባለት ኑሮ ባልይዘው ነበር ለም የዘል ይሰዊቱ ሀከዛ ልክ እንደዚሁ እኮ ከመጮህ አይወገድም ነበር ኢላ የውሚል ቂያማ እስከ ቂያማ ቀን በመጮህ እኮ አይወገድም ነበር። ግን ከዛ በኋላ ነብያችን ወኸየረሁ በይነ አን ዩዒደሁ ኢላ መግረሲሂ ወደ ተተከለበት ቦታ ልመልስህ ወይንስ ፈዩስሚር ፈከማ ካነ ወበይነ አን የግሪሰሁ ፊል ጀና የተተከልክበት ቦታ ላይ ወስጄ ልመልስህና ፍሬዎችህን ሰዎች ይብሉት ወይንስ ደግሞ ነገ በጀነት እኮ ተክል እኮ እንድትሆን መሆን ይሻልሃል የጀነት ሰዎች እኮ ፍራፍሬዎችን ይብሉት ብለው ያንን የተምር ጉቶ አማረጡት። እሱ ምንድንን መረጠ? ያ የተምር ጉቶ አኽታሩ ዳረል በቃኢ ሁልጊዜ የምትቀረው የሆነችውን አገር ጀነት ላይ ተተክዬ ፍሬዎችን የጀነት ሰዎች ቢበሉት ይሻላል ብሎ ያችን መረጠ ማለት ነው። እዚች ጠፊ ከሆነችው አገር ወአመረ ቢሂ ነብያችን አዘዙ ፈዱፊነ ይሄ የተምር ጉቶ እንዲቀበር ተደረገ። ወቀድ احترق في حريق المسجد الذي وقع في القرن السادس ስድስተኛው ቀርን ላይ መስጂዱ ሲቃጠል አብሮ እኮ ያ የተምር ጉቶ ተቃጥሏል ይላሉ። እና ወቀለውሁ ወወደሁ الغرباء ይላል ሐምዝያ ግጥሙ። ወቀለውሁ ብሎ ማለት ምንድነው? ወቀለውሁ ብሎ ማለት አይ አሐበሁ ወደዷቸው። ወቀለውሁ ወወደሁ الغرباء ነብያችንን አለይሂ ሰላቱ ወሰለም የሩቁ ሰዎች ነብያችንን ወደዷቸው። ለይሱ ሚን አሽረቲ ዘመዶቻቸው ያላደሉት ሰዎች እንደው ቁረይሾች በሚያቋቸው ቀድር እንኳን የማያቋቸው ሰዎች ወደዷቸው። ሚን ከማሊሂል አዕዘም ትልቅ የሆነ ሙሉነት ስለነበራቸው እነዚህ ጉረባዎች አንሷሮችን ይመስላውን ቀጥታ ነብያችን መዲና ሲሄዱ አክብረው ተቀበሏቸው። ሐታ ጫጉላ ቤት ያለ ሴት እንኳን ሳይቀር ወጥቶ ተቀበላቸው። ወዛሊከ አነሁ ሰለላሁ ዐለይሂ ወሰለም ሚን ሒነ ኡርሲለ ከተላኩበት ሰዓት ጀምሮ መከተ 10 ሲኒና 10 ዓመት ተቀመጡ ማለት ነው እዛ ቦታ ላይ። ግን እነዚህኛዎቹ ግን አባረሯቸው። የመካ ሰዎች ዘመዶቻቸው አባረሯቸው። የሩቅ ሰዎች ግን ወደዷቸው። ሰይዳችን አለይሂ ሰላቱ ወሰላም አብረዋቸው ያሉት ብዙ ሙዕጂዛ እያዩ እኮ ከሳቸው ጋር እንኳን ይሄን ሁሉ ያዩት ሰዎች ግን ሰይዳችንን አለይሂ ሰላቱ ወሰላም እንደውም በማስተባበል ላይ በመደብደብ ላይ ነበር የተነሳሱት። የሩቅ ሰዎች ግን እንስሶቹ እንደዚሁም ደግሞ ጉዕዙ ነገራቶች ግን ሰይዳችንን እኮ በመውደድ በላጭ ሆኑ ማለት ነው። እና ሁላችንም አሁን ፊት ለፊታችን ያለው ታላቅ ወር ነው። ረቢዕ የሚባል ታላቅ ወር ነው። እንደው ጥቂት ቀናቶች እንኳን ቀርተውት እኛ ግን ለዚህ እኮ አልተዘጋጀንም። ይሄ አይደለም ዝግጅት የሚባለው። 6 ወር ነበር እነሸጫሌ የሚጠብቁት። እንግዲህ ረመዳን ሲወጣ
በድግ አድርጎ ጊዜና እኮ እንግዲህ ረቢዓችን መጣ እያሉ ድግሳቸው ለዛ ነበረ ማለት ነው። ኢንሻአላህ ሁላችንም ደግሞ በመሐባ እንደዚሁም መንገድ በመጀመር ወደ ሰይዳችን አለይሂ ሰላቱ ወሰላም ሁሉም እንግዲህ መንገድ የሚጀምርበት አጀማመር የተለያየ ነው። ውዴታውን የሚገልጽበት መንገድ የተለያየ ነው። ያንን ታላቅ ነብይ አለይሂ ሰላቱ ወሰላም ሸማኢላቸውን ስናውቅ ነው መሐባችንም እኮ የሚጨምረው። አይደለም የሰው ልጅ እና ጅንም እንደዚሁ እንስሶች አይደለም ወቅቱ ራሱ የተደሰተበት ወቅት ነው። ወፈሙ ዘማኒ ተበሱሙን ወሰናኡ አሳይቷል። ሰይዳችን የተወለዱበት ዘመን ወፈሙ ዘማኒ የዘመኑ አፍ ራሱ ተበሱሙን ወሰናኡ ነው ያሉት። ፈገግታ እኮ ታይቶበታል። ሰናእ ውዳሴን እኮ አሳይቷል ነው ያሉት። እና እኛ ደግሞ አቅል እኮ ሰጥቶን አቅል የሌላቸው እንኳን ሊበልጡን አይገባም። ሁላችንም ወደዚህ ነገር ላይ ተነሳስተን መሐባችንን መግለጽ ይኖርብናል ኢንሻአላህ። አላህ ደግሞ በሰላም ደርሰው በሰላም ደግሞ ረቢዑን እኮ ተጠቅመው ከሚያልፉት ባሮቹ አላህ ያድርገን። እንግዲህ የዛሬው ደርሳችን በዚህ ላይ የሚያበቃ ይሆናል። ቀጣይ እንግዲህ ደግሞ ነቢያችን አለይሂ ሰላቱ ወሰላም እድገታቸው እንዴት እንደነበረ ያለውን እንደዚሁ ምን አይነት ነገር እኮ እድገታቸው ላይ ምን አይነት ክስተት ተከስተዋል፣ እናታቸውን ደግሞ በስንት ዓመታቸው ላይ አጥተዋል፣ የዛ ጊዜ ሀዘን ምን አይነት ሀዘንስ አጋጥሟቸዋል፣ ከዛ በኋላ የነበራቸውስ ህይወት ምን አይነት ህይወት ነበራቸው እና እንደ ማንኛውም ልጆች እድገታቸው እንዴት ሆነው ነበር ያደጉት። እንደዚሁም ስለ ሐሊመቱ ሰዕድያ ነቢያችንን እኮ ያጠባችው ሴት በምን አይነት መልኩ ሰይዳችንን ልታገኝ ቻለች የሚለውን በቀጣይ ደርሳችን ኢንሻአላህ ሰፋ ባለመልኩ የምናየው ይሆናል። አላህ እንግዲህ በሰማነው ተጠቃሚዎች ያድርገን። አልሐምዱሊላሂ ረቢል ዓለሚን ወሰላቱ ወሰላሙ ዐላ ረሱሊላሂ ሰለላሁ ዐለይሂ ወሰለም። اللهم صل على سيدنا محمد في الأولين وصل على سيدنا محمد في الآخرين وصل على سيدنا محمد في النبيين وصل على سيدنا محمد في المرسلين وصل على سيدنا محمد في الملأ الأعلى إلى يوم الدين. اللهم اغفر لنا ولوالدينا ولمن ولد والدينا ولمشايخنا ولمشايخ مشايخنا ولمن وصانا بالدعاء ولمن له حقوق علينا. اللهم إنا نسألك عيش السعداء وموت الشهداء ومرافقة الأنبياء والنصر على الأعداء. اللهم إنا نسألك عيشة هنية وميتة سوية ومردا غير مخز ولا فاضح. اللهم أحسن عاقبتنا في الأمور كلها وأجرنا من خزي الدنيا وعذاب الآخرة. اللهم أصلح لنا ديننا ودنيانا وأخرانا يا رب العالمين. اللهم اكفي كل ما أهمنا من أمر ديننا ودنيانا وأخرانا يا رب العالمين. اللهم اجعلنا من الذين أنعمت عليهم من النبيين والصديقين والشهداء والصالحين وحسن أولئك رفيقا. ذلك الفضل من الله وكفى بالله عليما. اللهم اجعلنا عند ختمه من الفائزين وعند النعماء من الشاكرين وعند البلاء من الصابرين. ولا تجعلنا ممن استهوته الشياطين فشغلته بالدنيا عن الدين فأصبح من النادمين وفي الآخرة من الخاسرين. اللهم يا سامع الصوت ويا كاسي العظام لحما بعد الموت نسألك أن تجعلنا من أهل الجنة الذين لا خوف عليهم ولا هم يحزنون وأن تعتق رقابنا من النار بمنك وكرمك يا رحمن. اللهم يا مقلب القلوب ثبت قلوبنا على دينك ويا مصرف القلوب صرف قلوبنا على طاعتك. اللهم يا محول الحال والأحوال حول حالنا وحال المسلمين إلى أحسن حال. ربي يسر كل عسير فإن تيسير كل عسير عليك يسير. اللهم اغفر لجميع موتى المسلمين الذين شهدوا لك بالوحدانية ولنبيك بالرسالة وماتوا على ذلك. اللهم وجازهم بالحسنات إحسانا وبالسيئات عفوا وغفرانا حتى يكونوا في البطون الألحاد مطمئنين وعند قيام الأشهاد آمنين. اللهم يمن كتابنا وبيض وجوهنا وثبت أقدامنا ويسر حسابنا وارزقنا جوار نبيك صلى الله عليه وسلم مع النبيين والصديقين والشهداء والصالحين وحسن أولئك رفيقا. ذلك الفضل من الله وكفى بالله عليما. اللهم وفق علماءنا وقضاتنا ودعاتنا وجميع المسلمين إلى ما تحب وترضى يا ذا الجلال والإكرام. اللهم ارفع عن أمة محمد صلى الله عليه وسلم في كل مكان المحن والبلايا والفتن والرزايا. اللهم اسقنا الغيث ولا تجعلنا من القانتين. اللهم أغثنا غيثا مغيثا
هنيئا مريئا مريعا صحا عمن غدك أن طبقا مجللا دائما إلى يوم الدين. اللهم اجعلنا اللهم ارزقنا اللهم اللهم أغثنا ولا تجعلنا من القانتين. اللهم لا تدع لنا ذنبا إلا غفرته ولا هما إلا فرجته ولا دينا إلا قضيته ولا مريضا إلا شفيته ولا أسيرا إلا فككته ولا دعاء إلا استجبته ولا حاجة من حوائج الدنيا والآخرة إلا قضيتها ويسرتها لك رضا ولنا الصلاة يا أرحم الراحمين. اللهم أحسن عاقبتنا في الأمور كلها وأجرنا من خزي الدنيا وعذاب الآخرة. اللهم أحسن ختامنا وتوفنا على كلمة لا إله إلا الله محمد رسول الله، وافتح لنا باركة من بوارك غوامد روامع علمك المخزون. اللهم أحسن ختامنا كما أحسنت ختام عبادك الصالحين. اللهم قنا عذابك يوم تبعث عبادك. اللهم قنا عذابك يوم تبعث عبادك. اللهم قنا عذابك يوم تبعث عبادك. ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار. إلهي برحمتك يا أرحم الراحمين. والحمد لله رب العالمين. اللهم صل وسلم على سيدنا محمد وعلى آله محمد.